እሱን መስጠት ከቻላችሁ የምትፈልጉትን ይሰጣችኋል። ክብሩን ጠብቆ ክብርን ፈልጎ አይሆንም። ያኛውን ክብር ለማግኘት የራሱን ክብር መጣል ነበረበት። ምናልባት ጥቂት መጸለይ ጠይቆ ከሆነ ጥቂት መጸለይ፣ ማንበብ ማጥናት ጠይቆ ከሆነ አንብብ አጥና። የሚጠይቅህን ነገር መልሰህ ስጠው። የጊዜ ጉዳይ ነው፣ ታገኘዋለህ። በጣም ያስፈልገዋል ፋሚሊው መሃል መኖር፣ በጣም ያስፈልገዋል 12 ጥማድ በሬ መሃል መኖር፣ በጣም ያስፈልገዋል። እሱ ያስፈልገዋል። የሚበልጥ ሌላ ነገር ግን አለ። ያንን ለቆ መውጣት ጠየቀው፣ ለቆ ወጣ። ሊወስደው ነው ሲባል እሺ ቀጥሎስ ስትል ሰውየው ሄዷል። ከገባ ገብቶኛል። ኤልያስ ዝም ብሎ ሲኖር ነው እግዚአብሔር ቃል የሚያደርገው። ሰዎች ዝም ብሎ ነው የሚኖሩት እንጂ ምዕራፍ 2 ነው ብሎ አይደለም። ሁለተኛ ነገሥት ምዕራፍ 2 ነው። ተጠንቅቀህ አውራ አልተባባሉ። ውጥ ታምር ማድረግ ምናምን አለምነንም ምንጭ ነው። አንተ ላይ ያለው እላይ ላይ እጥፍ ይሆናል። አስቸጋሪ ነው። ላረጋው አልችልም። ኤልሳን አየው። ያሚሆ ላይ ሳፋጥ ልጅ ነው አየው። ሰፈሩ ሄዶ ከዛ በቃ ሳልፍ በመጎናጸፊያ ነካ አረጋዋለሁ ከገባው ይምጣ እኒህ ምናምን የለም። ኤልያስ እስቲና ጥሩ ያገልግሎት ጥሪ ያለ በሚል ነገር የለም። እንደነ ፓስተር አይደለም። እና ያለፈ ያለ ዝም ብሎ በመጎናጸፊያው ገረፍ አድርጎት ሄደ። ልጁ ያርሳል እንጂ እሳት ነው። ሮጦ መጣ ይላል። ጌታዬ ሆይ አለው፣ አንዴ ጠብቀኝ፣ ቤተሰቤ ልሰናበት አለው። አውቀዋል አይባልም እንዴ? ቢያንስ ምን አድርጌ ይላለው ተመለሳለሁ። ይሄንን አልፎ መምጣት ብቻ ጥሪ እንዳለው ያስታውቅ። ምንም ባይሰራበት ራሱ ልጁ እንዲው ለምኑ አቆመው ይላል። ተመለሰና ሁለቷን አርዶ 10ዋን አስቀምጦ አይደል ስሩበት። መመለስ ቢፈልጉ ጊዜ ነበራቸው የሚለው ዕብራውያን ላይ ለዛ ነው። ልመለስ ቢል 10 አለው ባይዘው በስሙ እምቢ ብሎ በዛው ስለቀረ ነው እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም የሚለው። ቁልፉን በር ቆልፈው ወደ ደጅ ጥለውት ስለመጡ ነው። እድል አጥተው አይደለም፣ ኖ ይበልጣል ብሎ ነው። ለዛ ነው እግዚአብሔር አምላካቸው ነኝ አለ። አምላካችን ነው አይደለም ያሉት፣ አምላካቸው ነው። ከላይ ወደ ታች ወረደ ድምጽ ነው ባይዘው። እግዚአብሔር ነው አምላካቸው ነኝ ያለው እንጂ አምላካችን ነው አይደለም ያሉት። ለነዚህ እኔ ነኝ አምላክ አለ እና ሲከተለው ኤልያስን መከተል ባይዘው እንደምናነበው አይደለም፣ ህመም ነው። እንዳልኳችሁ አግሬሲቭ ነው። ሲቆጣ ይቀነዋል አይደል? እሳት ይቀነዋል። ወርዳት ብላ ይላል እኮ አላነበው። 102 ሰው እኮ ከመሬት ወደ ሆነ ቦታ ልቋል አይደል? እሳት ወርዳት ብላ ይላል። ደግሞ እግዚአብሔርም አብሮት አለ። ጥርግ ያ12 ጥማድ በሬ ጌታ ተብሎ አይደለም የሚከተለው፣ እጅ አስታጣቢ ነው። የምትፈልጉት ነገር ከናንተ የሚፈልገው ነገር አለ። እሱን መስጠት ከቻላችሁ የምትፈልጉትን ይሰጣችኋል። ክብሩን ጠብቆ ክብርን ፈልጎ አይሆንም። ያኛውን ክብር ለማግኘት የራሱን ክብር መጣል ነበረበት። አየ ተከብሮ አይመጣም። ኤልያስ ጋር እጅ አስታጣቢ ነው፣ ሎሌው ነው። አንቱ አይሎም ኤልያስ ሊልከው ይችላል። ኤልያስን ብቻ አይደለም ኤልያስ ላይ ያለውንም ነገር ማስቀጠል አለበት። እንደ ኔሽን እስራኤል የሚጠብቀው የሚቀጥለው ሶስቱ ነው። ስለዚህ ኤልያስ ላይ ያለውን ነገር ለማስቀጠል የሚጠበቅበት የመጀመሪያው ነገር ክብሩ መጣል ነው። ምናልባት ጥቂት መጸለይ ጠይቆ ከሆነ ጥቂት መጸለይ፣ ማንበብ ማጥናት ጠይቆ ከሆነ አንብብ አጥና። የሚጠይቅህን ነገር መልሰህ ስጠው። የጊዜ ጉዳይ ነው፣ ታገኘዋለህ። ኤልያስን እኮ መከተል በባህሪ ደረጃ ብቻ ሰውየው አግሬሲቭ ስለሆነ አይደለም። ይነጠቅ ነበር እኮ ኤልያስ። ምዕራፍ 19 አንብቡ። ለአካብ ተገለጥ ብሎኛል እገለጣለሁ ምናምን ሲል 18 ነው። አብዲዩ ምንድን ያለው? በፊቱ ለጥ አለ ይላል። በአይኑ እኮ አይቶት አያውቅም። አለባበሱን አይቶ ነው ባይዘው። ጠፍር ይታጠቃል ምናምን። ጌታዬ ኤልያስ አንተ ነህ አለው። አዎ አለው። ሂድ ለጌታ ለአካብ ንገረው እገለጣለሁ ሲለው አልነግረውም አለው። ለምን? ነግሬው ስመጣ የአምላክ መንፈስ ነጥቆ ተራራ ይወስድሃል አለው። ተራራ ላይ ታየ ሲባል ስንመጣ ደግሞ የለም ሸለቆ ወስዶሃል። አንተ የሚወስድ የአምላክ መንፈስ ነው። ነግሬው ቢያጣህ ይገለኛል። እኔ ደግሞ እንደምታይ ተራ ሰው እንዳልመስለ 50 ነቢያት ደብቄ እግዚአብሔርን ሳበላይ ኖርኩ ሰው ነኝ። ኤልያስም አያውቅም አብዲው ደብቆ እንደሚያበላ። ያው ለነቢያት መገለጥ ያለበት ብቻ ነው የሚገለጠው። ሁሉንም አያውቁም አይደል? ምንም እኮ አላልኩም። መጽሐፍ ላይ ያለ ቃል ነው ያወራሁት። ሁሉንም የሚያውቀው እግዚአብሔር ብቻ ነው። ኢቭን የምናውቀውን እንኳን ከፍለን ነው የምናውቀው። ስለሆነ ነገር ሳውራ ትንሽ ነው ስለዛ ጉዳይ የማውቀው። ኢቭን እንድናውቅ የተፈቀደልንን ራሱ ከፍለን ነው የምናውቀው።
እንኳን ሌላውን እና ኤልያስ አያውቅም። አብዲው የእግዚአብሔር ሚስጥር ኪስ ነው፣ ደብቆ ያበላልታል። እንደዚህ አድርግ ያለው እባክህ እንዳታስገድለኝ ሲለው ሕያው እግዚአብሔርን እገለጣለሁ አለው። እየተነጠቀ ይሄድ ነበር። ኤልሳ ሲከተለው ኤልያስ ተነጥቆ ይሄዳል። የሆነ ቦታ ፕሮግራም ካለው ኤልሳ በእግር ነው። የሚፈልገው ነገር ስላለ ይታገሳል። መቀጠል አለበት። ኤልያስ ጋር ያለው ነገር እስራኤል ማረፍ አለባት። እንደዚህ ነገሩ መቀጠል የለበትም። ምድርን ለማሳረፍ መተው ያለበትን መልቀቅ ያለበትን ኮምፎርታብል ዞኑን ለቆ ይወጣል። በጣም ያስፈልገዋል ፋሚሊው መሃል መኖር፣ በጣም ያስፈልገዋል 12 ጥማድ በሬ መሃል መኖር፣ በጣም ያስፈልገዋል። እሱ ያስፈልገዋል። የሚበልጥ ሌላ ነገር ግን አለ። ያንን ለቆ መውጣት ጠየቀው፣ ለቆ ወጣ። እግዚአብሔር ኤልያስን ባውሎ ነፋስ ወደ ሰማይ ሊወስደው ጊዜው ደረሰ። እግዚአብሔር ሊወስደው ነው። አብሮት ስለኖረ ይገባዋል። ዘመን ምናምን ያውቃል። አብረው እየኖሩ ነው። ሊወስደው እንደሆነ ገብቶታል። ሌላ ጊዜ ሲልኮ ይላካል። ሂድና እንትን አምጣ እሺ ይላል። ዛሬ ግን ሊሄድ እንደሆነ ስላወቀ እግሩን ኤልያስ ሲያነሳ ይሄ እግሩን ያስገባል። እግር በእግር ነው የሚከተለው። ኤልሳ አለው። አቤት አለ። እግዚአብሔር እኔን ወደ ቤቴል ልኮኛል፣ ጠብቀኝ እዚህ መጣሁ አለው። አይመጣም። ሕያው እግዚአብሔርን አለው በሕያው ነፍስህ እምላለሁ እኔ እናንተን ዛሬ የሚለየን ሞት ነው አለው። ካልሞትኩ በቀር አለው ይሄንን ሁሉ ዘመኔን፣ ጉልበቴን፣ እድሜን ያለኝን በሙሉ የሰዋሁት ለዚህ ቀን ነው አለው። በመጨረሻ እድል አይቀለድም። የማይደገሙ ቻንሶች አሉ። ስፔሻሊ መንፈሳዊ ዓለም ላይ እግዚአብሔር የሆነ ነገር ሲሰጥ ችላ አትበሉት። ለምን መሰላችሁ? ሉዝ ካረከው በኋላ ድጋሚ ቢመጣ በዛ መንገድ አይመጣም። እንደዛ ጄኒውን በሆነ መንገድ አይመጣም። ለፍተ ነው የምታመጣው። ቀጥሎ ደግሞ በዛ መጠን አይመጣም። ከነት ቁስልና ጠባሳ ነው የሚመጣው። ኤልሳ ሉዝ አያረጋትም። በሕያው ነፍስ እምላለሁ አለው። እንዴው እሳት ወርዶ ይብላህ በለኝ እንጂ አለው። አለቀ። ኤልያስ ቴስት እያረጋው ነው። ወጣ። ሲወጣ ኤልሳ በደንብ ተጠግቶት ነው የሚሄደው። ሮጦ መጡና ወደ ኋላ ጎተት ታረጉት። አቤት አለ። እግዚአብሔር ጌታን ኤልያስን ዛሬ ከራስ ላይ ሊወስዶ ነው አሉት። አውቄያለሁ፣ ዝም በሉ። በጣም ነው ማመሰግነው ለማረጋገጫው። ልቀቀኝ አለው። ካንተ ጋር እያወራው እንዳያመልጠኝ። ሊወስዶ ነው ሲባል እሺ ቀጥሎስ ስትል ሰውዬው ሄዷል። ከገባ ገብቶኛል። መንፈሳዊ የሚመስል ነገር ሊሆን ይችላል። ባይዘው የሚያስቀርህ ዲዘርን ማድረግ ያለበት ዓለም ተሰይጣን ተስጋ ተኃጢአት አይደለም። በጣም መንፈሳዊ ከሚመስልም ነገር ሰንጠቃ ማውጣት አለብህ። እንትን ሻርፕ መሆን አለበት። አውቅ ያለው ዝም በሉ ብሎ የሚያዩዙ ኤልያስን ነው። ይመለሳላ። እንዲሄድ አይቀርም እኮ ኤልያስን ሸኝቶ እኮ ይመጣል። ኤልያስ ይመጣ ታቦት ቢፈልግም አያገኝም። ኤልያስ ሰሜን እስራኤል ነው፣ ታቦት ያለው ደቡብ እስራኤል ይሁዳ ነው። መጎናጸፊያውን አወለቀ ይላል። ሰዎቹ አይገርም። ከፈለው ብቻ ነው የሚለው ዝራ ገለጥ አረገው። ተከፈለ እኮ አይገርምም አይሉም። አይ ቲንክ ለስብከት ይሆናል ብሎ አይደለም ኤልያስ እየኖረ ያለው። ኤልያስ ዝም ብሎ ሲኖር ነው እግዚአብሔር ቃል የሚያረጋው። ሰዎች ዝም ብሎ ነው የሚኖሩት እንጂ ምዕራፍ 2 ነው ብሎ አይደለም። ሁለተኛ ነገሥት ምዕራፍ 2 ነው። ተጠንቅቀ አውራ አልተባባሉም። እግዚአብሔር ነው ዲቮሽናቸው ነው ስክሪፕቸር ያረጋው አይደል? እነሱ የኖሩት ተጻፈኛ የተጻፈ ነው የምንኖረው እንደዛ እንደማለት ነው። ከህይወታቸው መጽሐፍ ቅዱስ ይቀዳ ነበር። ከባድ አይደሉም ሰዎቹ። አሁን ዛሬኛውን ይሄንን ቃል ተካፍለን ምናምን ጸጋ ኤልያስ ከዚህ ጉባኤ ከዚህ ቀን አክሊል ሼር ያደርጋል ማለት ነው። ኖሮት ነው ዝም ብሎ ወክ ያደርጋል። ምዕራፍ 2 ቁጥር 6 ይጽፋል። ይጽፋሉ ሰው እነሱ ዝም ብሎ ነው የሚኖሩትና ኤልሳ አለው አቤት አለው ካንተ ሳልወሰድ አድርግልህ ዘንድ የምትፈልገውን ሲጠይቀኝ ላድርግልህ አለው። ምን ፈልገህ ነው እንደዚህ የምትከተለኝ አለው። ብዙ ነገር ነው የሰዋኸው አለው። ምንድነው እስቲ ውስጥ ንገረኝ እስቲ አለው። ለምንድነው እንደዚህ መሄዴ ነው አለው። አከታተል በጣም ጠንካራ ነው፣ በጣም ጥልቅ ነህ። አው መሄዴ ነው። ምን ፈልገህ ነው እስቲ ንገረኝ ላድርግልህ ነው ያለው። ባይዘወይ በትህትና ኤልሳ ከኋላ እየተከተለ ጌታው ነው እየተከተለ ጌታዬ ሆይ አለው። አቤት አለው። እሳተ ማውረድ ቢለው እጅ ጮኖ ይጸልይለታል። እንደኔ ያወረደ ይኑር። ወንዝ ማክፈል ይጸልይለታል። እየተከተለው ጌታዬ አለው። አቤት አለው። ለኤልያስ ዛሬ ይነግረዋል እንጂ ሁሉ ጊዜ ጸሎቱ ነው።
ኤልያስ ዛሬ ስለጠየቀው ነው የሚነግረው እንጂ ወደ እግዚአብሔር ብዙ ጊዜ የሚናገረው ነው። አንተ ላይ ያለው መንፈስ አለው። እሺ አለው። እጥፍ ሆኖ እኔ ላይ ይምጣ አለው። ኤልያስም አልኖረበትም በዚህ ጸሎት ርዕስ። ኤልያስ አያውቀውም ይሄንን፣ ሌላ ነው። ኤልያስ ራሱ ኤክስፒሪየንስ አላደረገው። ምን አለው? አንተ ላይ ያለው መንፈስ እጥፍ ሆኖ እኔ ላይ ይምጣ። አስቸጋሪ ነገር ጠየቀኝ። ተሸግሮ አያውቅም ይሄ ሰውዬ። ምንም ነገር እየጸለየ ማውረድ ነው። ምንጭ ነው የለመነው፣ ውጤት አልለመነም ይሄ ልጅ። ውጤት ታምር ማድረግ ምናምን አልለመነም፣ ምንጭ ነው። አንተ ላይ ያለው እላይ ላይ እጥፍ ይሁን አለው። አስቸጋሪ ነው፣ ላረገው አልችልም፣ ከአቅሜ በላይ ነው። ታዲያ እስካሁን የመጣው አይበቃህም፣ ይሄን ከሆነ የምፈልገው እስካሁን የመጣው አይበቃህም፣ ጨርሳለሁ። ሲሄድ ማየት አለብህ አለው። ታዲያ የሚወስደኝ ራሱ ይስጥህ አለው። ይሄ ከኔ አቅም በላይ ነው፣ ይሄ እኔ ላረገው አልችልም። የለመነው ህልውና ነው፣ የለመነው ፕሬዘንስ ነው፣ ሀሎት ነው። ራሱን ነው የምፈልገው አለው። ምኑን? አንተ ላይ እስተዛሬ የሰራውን ይሄንን መንፈስ ደብል ፖርሽን አልችልም። በጣም ነው የሚያመው። አይሰማችሁም? እንደዚህ 12 ጥማድ በሬ ጥለ ፋሚሊ ትተ ያንን የመሰል ነገር ጥለ ወጣው ይሄን አይተነው አለ። አዎ እስከ ዛሬ እጄን እያስታጠብክ የምትከተለኝ ይሄን አይተነው። አዎ በዛ ሁሉ ቻሌንጅ ውስጥ የሚታገሰው ይሄን እያየ ነው። ተከተለው እየሄዱ እያለ አንድ በጣም የሚገርመኝ እኔ መጽሐፍ ቅዱስ ላይ ባይሆን አላምንም፣ የእሳት ፈረስና ሰረገላ መሃል ገባ የሚል ቃል አንብባቸዋል። ይዞት ነበር ልጁ። መሃል ሲገቡ ጎታት ሲያደርገው መጎናጸፊያው ወደቀ መሬት። አይቃጠልም አይደል? መጎናጸፊያው የሚያቃጥል አይደለም እሳቱ። መሃል ገቡና ለዩዋቸው። ማይ ጉድነስ ቪዥዋላይዝ አደረገዋለሁ። እኔ አንዳንዴ ኤልሳ ቆሞ ደመና ውስጥ እስኪገባ ጠበቀው። ልክ ደመና ውስጥ ሲገባ ልብሱን ቀደደ። አለ የእስራኤል ፈረሶችና ሰረገሎች አለ። ይሄ ሰው የእስራኤል ክብር ነበር አለ። በእስራኤል መካከል እግዚአብሔርን ሪፕሬዘንት አድርጎት ነበር። አይተነዋል እግዚአብሔር ላይ አለ። አለ ዞር ሲል ከኤልያስ የወደቀ መጎናጸፊያ ያየ። ብራዘር መቀጠል አለበት። መጎናጸፊያውን ብድግ አደረገ። ባህር ወንዝ ተከፍሎ ለተሻገረ በታንኳ ከተመለስ ከባድ አያዋጣም። ተከፍሎለት ደግሞ የነቢያት ማህበር ከሩቅ ቆሞ ያዩታል። አለብኝ ማለት አይጠበቅብህም። ከሩቅ ቆሞ የሚያዩሉ እንደዚህ ቆመ ወርዶብኛል አይጠበቅብህም። የነቢያት ማህበር አሉ፣ በመንፈስም በስጋም በሁሉም ነገር ያያሉ። የኤልያስን መነጠቅ እኮ አላመኑም። የሆነ ቦታ ወርዶ እንዳይሆን ሄደን ፈልገው ያሉ ናቸው። መንፈሳውያን ብቻ አይደሉም፣ በደንብ ነው የሚያዩት። ሩቅ ቆመው እስቲ እንዴ ነው አንተ ቅድም ተከፍሎ ነው የሄዱት አይደል? እስቲ ቆይ የጌታው ኤልያስ መንፈስ ወርዶበታል አልወረደበትም? የሁለተኛ ነገስቱ መንፈስ ቅዱስ ራሱ የሚገርም ነው። አላንቀጠቀጠው፣ አላንዘፈዘፈው፣ ዝም ብሎ ነው የወረደው። አጥ ብሎ ነው የወረደው። ልክ ሲሄድ ይሄኛውም እናቴ ድልድይ ፍለጋ አልዞረም። መጎናጸፊያውን ያዘና የኤልያስ አምላክ እግዚአብሔር ወዴት ነው አለ። መጣል አልመጣህም ነው። ዘንድሮ ቢሆን ያስታውቃል። በልሳን በመናም እናጅባለን። ያኔ የለም ልሳን ያለ የለም ማለት ነው። ተከፈለ። በሩቅ ቆሞ የጌታው መንፈስ ላይ ያርፋል አሉ። በጣም አድቫንስድ ነው ሰውየው። የአዲስ ኪዳን ጥላ ነው። ካሪዝማ ፕላስ ካራክተር ነው። እዝጊያው ላይ ትዝ ይላችኋል። ኤልሳ በሚሞትበት በሽታ ታመመ ይልና ኤልሳ ሞተ የሚል ቃል አለ። ራፍ 13 ይመስለኛል። ወስዶም ቀበሩት ይላል። ከምን ያህል ጊዜ በኋላ እንደሆነ ጸሐፊው አይነግረንም። አይ ቲንክ መቃብሩ ክፍት ነበር። ክፍት አልዘጉትም በደንብ። ከዛ አንድ ሰው በሰማሪያ አንድ ጎበዝ ነው የሚለው አንቀላፋና ይዘውት እየሄዱ እያለ የምንድነው የሶሪያ አደጋጣዮች ናቸው መጡባቸው። ሲመጡባቸው ያንን ሰው ትተው ሮጡ ይላል። ትተው ሲሮጡ ሰውየው ኤልሳ መቃብር ውስጥ ወደቀ ይላል። ይሄንንም በኋላ ፓስተር ያስረዳኛል። ወደቀ ይልና አጥንቱ ሲነካው ተነሳ ይላል። ሞቶ የሞተ ያስነሳል። ብድግ አለ ይላል። ሰዎቹ አደጋጣ የመጣ ብሎ ሲሮጡ የጣሉት ሰውዬ ተነስቶ እየሮጠ ከኋላ ይመጣ።
አም ሶሪ በጣም ለእንትን ይከብድ። ዞረው ሲያዩት አደጋ ጣዩ ራሱ ይጠፋባል። በመጨረሻ እድል አይቀልድም። ታሪክ ሰሪ መሆን ትፈልጋላችሁ? ዝም ብላችሁ ኖራችሁ መሞት ነው ወይስ ሂስትሪ ሜክ? እግዚአብሔር በህይወታችሁ አልፎ ታሪክ እንደዚህ ነበር የሚሄደው እሱ ከመጣ በኋላ እንደዚህ አይነት ሰዎች መሆን አትፈልጉ? ሆነዋል። ምናልባት ፕሮፋይል እኛም በልጣቸዋልን ይመስለኛል። ተምረናል ምናምን 66 መጽሐፍ እጃችን ላይ ያለ በጣም እግዚአብሔር እናውቀዋለን። ኮንስትራክቲቭ የሆነ የሺህ ዓመታት የተደራጀ ቴዎሎጂ ያለን እንበልጣቸዋለን። ምንም የላቸው፣ አልተማሩም። በጣም ውስን ነው መገለጣቸው። በጣም ጥቂት ጊዜ ነው እግዚአብሔር መጥቶ ያዋራቸው። 30 ምናምን ዓመት ሲያገለግሉ 4-5 ነው ብቅ ብሎ የነገራቸው። ግን እንደዚህ ነው የኖሩት። በጣም እኛ የተሻለ ነን እንዲሰራብን በእንደዚህ በጣም ደሊስት በጣም ከህብረተሰቡ መካከል እታች ያለውን ሰው ብድግ አድርጎ በስሙ እኔ በስሜ መጽሐፍ ይጻፍ ባይልም ሰዎች ሌላ መጽሐፍ ሲጽፉ ግዴታ እሱን መርሳት አልቻሉ። ታሪክ እንደዚህ ይሄድ ነበር ለብዙ ዓመታት፣ ለመቶ ምናምን ዓመታት አርጤምስ እያለን ይሄ ሰውዬ ሲመጣ አርጤምስን ጋርዶ ኢየሱስ አስባለው አገሩን እንዲገለበጠብን አሉ። አዞረብን። በትምህርታችሁ ከተማው ሞላችሁት አሏቸው እኮ። አሳጥማጅ ተራ ንግግር ማያቅ አልተማሩም ብሏቸው ከኢየሱስ ጋር ነበሩ ግን ይላሉ። እንዳልተማሩ አገር የሚያቀባቸው ሰዎች በጣም ኦራተር አይደሉም፣ እንትን አይመርጡም፣ ዝም ብለው ያወራሉ። እግዚአብሔር ግን ይንቀሳቀሳል።